የላስት ዊክ ትምህርታችን ክርስቶስ በሚል የጀመርነው ትምህርት ከጀመርነው ከማቴዎስ 22 ቁጥር 11 ነው። እዚህ ላችሁ እንደሆነ ማቴዎስ 22 ቁጥር 11 ባለፈው የጀመርነው ሐሳብ ንጉሱም የተቀመጡትን ለማየት ገባ። እዛ አንድ ሰው ልብስ ያላደረገ አየ። ያላደረገውን ሰው እንዴት ወደ ሰርግ ልብስ ሳትለብስ ገባ አለው። ያ ሰውዬ ልብስ ያለበሰውን ሰው የመጀመሪያውን አዳምን ሄደን ዘፍጥረት 6 ላይ አየን። ዘፍጥረት 6 ባዶውን ስለነበረ አዳም ከገነት ተባረረ አለን። ከዛ አዳም ሞተ። አዳም የሞተበት የዓመቱ እድሜው ስንት ነበራልን? 930 ዓመት ነው አዳም የኖረው። 930 ቻፕተር ስንቆጥር ማቴዎስ 1:1 ላይ መጣን። ማቴዎስ 1:1 ደግሞ የነገረን ቁጥር 1 ላይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ የሚላየን። ስለዚህ ክሮኖሎጂካሊ ትክክል አይደለም። መሆን የነበረበት የአብርሃም የአዳም እዛ ክርስቶስ ነበር። ግን ማቴዎስ ሲያስቀምጥ ተደራሾቹ አይሁዳን ስለሆኑ የዳዊት ልጅ አለው። አብርሃም ልጅ ያለበት ምክንያት የአብርሃም ልጅ ኤምፋሳይዝ ያላረገበት ምክንያት እስራኤል ሁሉ የአብርሃም ልጅ ነው። እስራኤል ሁሉ የአብርሃም ልጅ ነው። ነገር ግን ከማን እንደመጡ ከየትኛው ትራይብ እንደመጡ ግን ፍጻሜያቸውን ስለሚናገር ዳዊት ነው፣ የሱ ዘር ዳዊት ነው፣ ከዳዊት ነው የመጣው፣ እስራኤላዊ ብቻ አይደለም ንጉስም ነው እንዳለ አየን። ከዛ ምዕራፍ 22 ላይ ተመለስና ከቁጥር 1 ጀምረን በመንግስተ ሰማይ ይህን ትመስላለች። ንጉሱ አደገ። የተነገረለት ንጉስ የተወለደው ንጉስ አደገ። ምዕራፍ 22 ላይ ሄደና ምን አላቸው? የመንግስተ ሰማይ ለልጁ ድግስን ያዘጋጀ ንጉስ ትመስላለች። ስለዚህ ያነበብነው ሐሳብ ጋር ሄደን እንዴት ወደ ሰርግ ባዶውን ሳትለብስ ገባ የሚለውን አየን። ከዛ ክርስቶስን መልበስ our dress code is Christ ብለን የጨረስነው ትዝ ይላችኋል። 19 ላይ ያነበብነው ሬቨሌሽን 19 ያነበብነው ሙሽራይቱ ተዘጋጅታለች፣ የበጉ ሰርግ ደረሰ፣ ጌጠኛ ልብሱን ትልበስ። ይሄ ጌጠኛ ልብስ ምንድነው አሉ? የቅዱሳኑ የጽድቅ ልብስ ነው። ጽድቃችን ክርስቶስ ነው። ስለዚህ ክርስቶስን ያለበሰ ወደዛ ሰርግ አይገባም። ይሄ ነው በቃ። እና ሁልጊዜ ክርስቲያኖች ስንሆን ስንመላለስ የለበስነው ልብስ በጣም የጽድቅ ልብስ የክርስቶስ ኢየሱስ መሆን አለበት ነው። ግን በነገራችን ላይ በሄድ ባካሄዳችን ላይ ያልፈታነው ነገር ምንድነው? ክራይስት ማን ነው የሚለው አያችሁ። በዛ ጊዜ በተለይ ላስት ዊክ ልብስን እንልበስ ካልን በኋላ ኤፌሶን 4:22-25 ላይ መጥቼ ትንሽ ባወራ ደስ ይለኝ ነበር፣ ግን ቶሎ ዘጋ ነው። ጭብጡን ግን ያዙት። ክርስቶስን መልበስ የሚል ክርስቶስን ያየን። ስለዚህ ክርስቶስ ማን ነው? ማቴዎስ የነገረን ክርስቶስ የዳዊት ልጅ ነው ያለን እና ኢየሱስ ክርስቶስ ደግሞ ከመጣ ጊዜ ጀምሮ የዳዊት ልጅ እንዳልሆነ ሊነግራቸው ይፈልጋል። ሁሌ ማቴዎስ የነገራቸው የዳዊት ልጅ ነው ያላቸው። ኢየሱስ ክርስቶስ ደግሞ በህይወቱ ሲያስተምር ከቆየ በኋላ ሊያስተምራቸው የፈለገው እኔ የዳዊት ልጅ አይደለሁም፣ ኢየሱስ ክርስቶስ ጌታ ነው። እንግዲህ የክርስቶስ ኢየሱስን ልደት ስናስብ አንድ በየዓመቱ አንድ የምናከብረው በዓል አለ። ትዝ ይላችሁ እንደሆነ አይደለም እንዴ? የኢየሱስን ትውልድ እና ምን ብለን ያን ቀን የምናከብረው? ክሪስማስ ነጮቹ፣ እኛስ ገና ብለን እናከብራለን። ገና ምን ማለት ነው? ተመልከቱ። እኛ ገና ብለን እናከብራለን ያንን ቀን። ነጮቹ ደግሞ ክሪስማስ ብለው ያከብራሉ። ሁለቱም ቃል የተወሰደው ከግሪክ ነው። ግሪኮቹ ሲያከብሩ ምን ብለው መሰላችሁ የሚያከብሩት? ክርስቶጌና ብለው ነው የሚያከብሩት። ክርስቶጌና ብለው ነው የሚያከብሩት። ነጮቹ ክርስቶን ወሰዱ፣ አበሾቹ ገናን ወሰድን። እና ምን ማለት መሰላችሁ? ክርስቶጌና ማለት ክርስቶስ ተወለደ ማለት ነው። ኢየሱስ አይደለም፣ ክርስቶስ ተወለደ፣ አምላክ ስጋ ሆነ ብለው ነው የሚያከብሩት። ጌና ማለት መወለድ ማለት ነው። ክሪስማስ ነው የሚሉት ነጮች። ክሪስማስ በራሱ የግሪክ ቃል ነው። ክሪስቶማስ ማለት የኛ ክርስቶስ ክሪስቶማስ ማለት ነው። እና እነሱ በባህላቸው ሲያከብሩ ሁሌ እንደዚህ ይላሉ በቋንቋቸው፣ ክርስቶጌና ክርስቶስ ተወለደ፣ አምላክ ስጋ ሆነ፣ መሲህ መጣ የሚል ሐሳብ ነው የግሪኮች አከባበር። ስለዚህ ይሄንን ሐሳብ ግን አይሁዶች ውስጥ ማስገባት ይፈልጋል ኢየሱስ። የተወለደው ክራይስት ነው፣ ኢየሱስ ብቻ አይደለም። ኢየሱስ የዳዊት ልጅ ቢሆንም ክርስቶስ የዳዊት ልጅ አይደለም። አሜን ነው ወገኖቼ?
ኢየሱስ ክርስቶስ ጌታ ነው። ስለዚህ የተወለደው ማን ነው? እንግዲህ እንደነሱ አነጋገር በማቴዎስ መጽሐፍ ላይ እንዳየነው የዳዊት ልጅ ነው ካልን ዳዊት ልጅህ ነው ከተባለ ዳዊት ምንድን ነው የሚለው? ስለተወለደው ዳዊት ምን ብሏል? ጌታ ኢየሱስ ይባርክ ፓስተር። አሁን መጥቼ ፓስተርን ስለ መናሴ ልጅህ ነው አልኩት አይደል? ስለ መናሴ ሆነ የሚናገረው ነገር አለ። ይሄን ሁሉ ዓመት አሳድጎታል። ልጃችሁ ነው ለተባለው ልጃችሁ የምታወሩት ነገር አለ። ልጃችሁ ስለሆነ ማለት ነው። ዳዊት ልጅህ ነው ሲባል ግን ዳዊት ሌላ ነገር ነው ያለው። ዛሬ የምናነበው ቃል ማለት ነው። ዳዊት ያለውን እስቲ እናንብብ ሄደን። እዚህ ጋር አለ አይደለ? ዲቦዬ ዳዊት ያለውን ስሙ። እግዚአብሔር ጌታዬን በስማሜ ቃንተን እየተወጋኝ ነው። እግዚአብሔር ጌታዬን ጠላቶችህን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶች መካከል ግዛ። ካንተ ጋር ቀድሞ በኃይል ቀን በቅዱሳን ህብረት በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ወለድኩ። እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ አይጸጸትም። እስቲ አንድ ላይ እናንብበው። ምን አለ ዳዊት? እግዚአብሔር ጌታዬን ጠላቶችህን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ተመልከቱ፣ ይሄንን ያለው ማርቆስ ሲነግረን ማርቆስ ምን አለ መሰላችሁ? በመንፈስ ቅዱስ ሆኖ ተናገረ ዳዊት አለ። በመንፈስ ሆኖ ዳዊት ይሄን ተናገረ። ባለፈው ጊዜ ስንማር ቆይቼ እግዚአብሔር እንደጅጣ ነው በሚለው መዝሙር 40 ላይ ስንናገር ምን አለ? ዳዊት አንድ ነገር ሰማው አለ። እኔ ደግሞ ዳዊት ይሰማሉልኝ። ሲሰማ ደግሞ ደስ የሚላችሁ የ1000 ዓመት ነው የሚሰሙ። ዳዊት ትንቢትን የተናገረው ይሄንን ትንቢት የተናገረው ከ1000 ዓመት ክርስቶስ ከመምጣቱ በፊት ጌታ ጌታዬን የእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ኢየሱስ ጌታ ነው። እንደገና በመዝሙር 40 ላይ ምን አለ? በመዝሙር 40 ላይ መስዋዕትንና ቁርባንን አልወደድክም። ትዝ ይላችኋል። ለኃጢአት የሚደረገውን የሚቃጠል መስዋዕት አልወደድክም። ስለዚህ ማደሪያን፣ መኖሪያን፣ መገለጫን፣ መወለጃን ስጋ አዘጋጀህልኝ ሲል ሰማው። እንዳውም ምን አለ? መጣሁ ሲልም ሰማዋል። ኢየሱስ ጌታ ነው። አባቱ ዳዊት አባታችን ዳዊት በዚህ ሊኔጅ ውስጥ ያለው ዳዊት በመንፈስ ሆኖ ያያል፣ ይናገራል። መንፈስ ቅዱስ ይሙላብን። ኢየሱስ ጌታ ነው። የቀኑን አይደል የ1000 ዓመቱን ያሳያል ጌታ። የሚገርማችሁ ነገር በጣም አንድ የሚገርመኝ ነገር አለ። ዳዊት ስለ ክርስቶስ ብቻ አይደለም የተናገረው። ዳዊት ስለ አስቆሮቱ ይሁዳም ተናግሯል። አስባችሁ ታውቃላችሁ? ስለ አስቆሮቱ ይሁዳ የ1000 ዓመት በኋላ ሄዶ በትንቢት በመንፈስ አይቶ ተናግሯል። በተለይ ሐዋርያት ሥራ ምዕራፍ 1 ላይ ስትመለከቱ ጌታ ኢየሱስን ሊይዙት መጡ። ሊይዙት የመጡትን ዋናዎቹን እናንተ ወንድሞች ይላቸዋል ጴጥሮስ። ወንድሞች ጌታ ኢየሱስን ለመያዝ የመጡትን ጠቅላላ ጠራና ወንድሞች እናንተ ዋና ናችሁ። ጌታ ኢየሱስን የያዛችሁት እሱ ነው እንድትይዙ ያደርጋችኋል። ይሁዳም አለ እዛ ቆሟል። ግን አላቸው ይዛችሁት እንዳይመስላችሁ አላቸው። ይዛችሁት እንዳይመስላችሁ የተነገረው በአባታችን በዳዊት የተነገረው የትንቢት ቃል እንዲፈጸም ነው። እሱ ተይዞ እንዳይመስላችሁ። ምንድነው ትንቢቱ? ምዕራፍ 44 ላይ ሄደን በዳዊት መጽሐፍ ላይ ስንመለከት የሰላሜ ሰው ወዳጄ እንጀራዬን የበላ ተረከዙን አነሳ ብሎ ተናገራል። ይሄ ብቻ ነው እንዴ ያሉት? አይደለም፣ ይሄ ብቻ አይደለም። መዝሙር 55 ላይ ጠላት ቢሰድበኝ ዝም ማልኩ ነበረ፣ የሚጠሉኝ ሰዎች ከፍ ከፍ ባሉ ጊዜ በተደበቅኩ ነበረ። አንተ ግን ወዳጄ እንጀራን አብረን ያጣፈጥን አብረን የበላን በእግዚአብሔር ቤት በአንድ ልብ ሄድን፣ አንተ በሕይወት አትኑራለሁ ይላል። በሕይወት እያለ በሲኦል ውረዳለሁ ይላል። ከዛ ምን አላቸው ጴጥሮስ? በአመፅ ገንዘብ መሬት ገዛ፣ በጭንቅላቱ ወድቆ ሆዱ ተተርትሮ ሞተ አላቸው። ዳዊት አይደለም ስለ ኢየሱስ ስለ ይሁዳም ተናግሯል ነው ማለት። ስለዚህ ዳዊት የተናገረው ምንድነው? እሱ ጌታዬ መንፈስ ቅዱስ። ተመልከቱ እዚህ ጋር አንድ ነገር ኢማጂን አድርጉ። አብ ወልድ መንፈስ ቅዱስ ቆም ያወራሉ። ዳዊት እዚህ አለ። መንፈስ ቅዱስ መጣና ነገረው። ምን አለው? እሱ በነገረው አነጋገር ሳይሆን በእኛ ቃል ነው የነገረን። ጌታ ጌታዬን ጠላቶች የእግር መቀመጫ እስካደርግልህ ተቀመጥ ሲለው ሰማው። ከዛስ ምንድነው የሚለው እዚህ ጋር?
በኃይል ቀን በቅዱሳን ብርሃን ከኮከቦች ከአጥቢያ ኮከቦች በፊት ምን አልኩ አለው አለ ወለድኩ ሲል ሰማሁ። ክርስቶስ የዳዊት ልጅ አይደለም። ክርስቶስ የእግዚአብሔር ልጅ ነው። ክርስቶስ የእግዚአብሔር ልጅ ነው። አንተን ያዳነህ እሱ መሲህ ነው። እሱ አምላክ ነው፣ ፈጣሪ ነው። ኢየሱስን ይሄን በዘመኑ ሁሉ ይሄን ጥያቄ ለአይሁድ ሳይመልስ መሄድ ሁሉ ጊዜ ከነክነው። ለምን እነሱ የሚያውቁት ማቴዎስም ሉቃስም ሌሎችም እንዳሉ የዳዊት ልጅ ይመስላቸዋል። እሱ ግን ምን አለ? በኃይል ቀን። ምን አይነት ቃል ነው! ኢየሱስ ጌታ ነው። የአጥቢያ ኮከቦች ገና ሳይፈጠሩ ወለድኩ ሲለው ሰማው። እሱ ብቻ እንዳይመስላችሁ አለ እንደ መልከ ጼዴቅ ሹመት አንተ ለመቼ እስከ መቼ ለዘላለም ካህን ነህም አለው። ካህን ማለት አስታራቂ ማለት። ኢየሱስ ክርስቶስ ጌታ ነው። አንተ አስታራቂ ነህም ሲለው ሰማዋል። ክብር ለጌታ ይሁን። እንደነገርኳችሁ ባለፈው የጀመርነው ምዕራፍ 22 ላይ ነው አይደል? ማቴዎስን ስለ ማቴዎስ 22 ምዕራፍ 22 ነው ያወራነው። ስለዚህ ነገሮቻችን ብዙ ጊዜ እንዳልፈጅ ቶሎ እንድል። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን ሐሳብ ይዞ ማቴዎስ 22 ላይ ሊያዋራቸው ፈልጓል። ማቴዎስ 22ን ደግሞ መጽሐፍ ቅዱሳችንን ቀረብ ብለን ጠጋ ብለን ስናይ ማቴዎስ 22 ማለት ጌታ ኢየሱስ ክርስቶስ ሊሰቀል የመጨረሻው ሳምንት ነው። ሊሄድ ነው፣ ሊሞት ነው። ማቴዎስ 21 ላይ ወደ ኋላ ተመልሰን መጽሐፋችንን ስንመለከት ምን ይላል መሰላችሁ? ቅዳሜ ዕለት ይላል ጌታ ኢየሱስ ክርስቶስ ከኢያሪኮ ወደ ኢየሩሳሌም መጣ ይላል። ከኔ ጋር ናችሁ አይደል? ጌታ ኢየሱስ ቅዳሜ ዕለት ከየት ወደ መጣ? ከኢያሪኮ ወደ ኢየሩሳሌም መጣ ይላል። ኢየሩሳሌም ከመጣ በኋላ ማታ በኦሊቭ ማውንቴን ወይም ደግሞ በኦሊቭ ማውንቴን ምንድነው? በደብረ ዘይት ተራራ አድሮ ይላል እሁድ ለታ ወደ ቢታንያ ሄደ ይላል። እንትኑ ልንገራችሁ ሲኩዌንሱ። ወደ ቢታንያ ሄዶ ከማርታ ከማርያም ሪሰንትሊ ከሞት ከተነሳው ከአልዓዛር ጋር አብሮ ዋለ ይላል። እሁድ ዕለት ደስ አይልም? ጌታ ኢየሱስ አብሯችሁ ሲውል፣ አሜን አሜን፣ አብሯቸው ዋለ ይላል ቢታንያ። ሰኞ ዕለታ ወደ ኢየሩሳሌም ተመለሰ። ትዝ የሚላችሁ ቃል በውርንጭላይቱ ተቀምጦ ወደ ኢየሩሳሌም ገባ የሚል ቃል አነባችሁ። የዛለት ሲገባ የተዘመረው መዝሙር ትንሽ ደስ ያለው አልመሰለኝም። ጌታ ሁላችን የምናውቀው አንድ ነገር ነው። ሆሳዕና በአምላክ ስም የተባረከ ይሁን። ሌላ ነገር ብለዋል እነሱ። ከገሊላ የናዝሬቱ ነብዩ ኢየሱስ ነው እያሉ ዘመሩለት ይላል። እሱ ታይትሉ አይደለም። እሱ የገሊላም አይደለም የናዝሬትም አይደለም ነብይ ብቻም አይደለም። ይሄን እየሰማ ነው ኢየሩሳሌም ሰኞ ዕለት የገባው። ማታ እንደለመደው ሄደና አደረ ሌሊት ተራራ ላይ። ምክንያቱም ቀን ሊገሉት እንደሚፈልጉ ያውቃል። ዴይላይት እንደማይገሉት ስለሚያውቅ ማታ ግን ተራራ ውስጥ ገብቶ ይጠፋል፣ አያገኙትም። ማክሰኞ ዕለት መጣና አንድ የምታውቁት ቃል ማክሰኞ ዕለት ኢየሱስ መጣና ምን አደረገ? ቤተ መቅደስ ገብቶ ቤቱን ገለበጠው ይላል። የአባቴ ቤት የጸሎት ቤት ነው። የአባቴ ቤት ይሄ ቤት የጸሎት ቤት ነው ሲበሉ፣ ይሄ ቤት የጸሎት ቤት ነው። ይሄ ቤት የወንበዴዎች ዋሻ አይደለም በሉ። ኢየሱስ ጌታ ነው። መጣና ገለባበጠው። ሰኞ ዕለት የአባቴ ቤት የጸሎት ቤት ነው፣ የወንበዴዎች ዋሻ አደረጋችሁት። ይሄንን ብሎ ቀኑ ሙሉ አለና እንደገና ማታ የት ሄደ? ኦሊቭ ማውንቴን ሄደ። የዛ ዕለት አባቱ ደስ ያለው ይመስለኛል። አባቴ ገለባበጥኩት ዛሬ እኮ ይሄ ጸሎት ቤትህን የወንበዴዎች ዋሻ ያደረጉትን ገለባብጬው መጣሁ። ኢየሱስ ክርስቶስ ጌታ ነው። ሮብ ዕለት ማቴዎስ 22 ማለት ነው ዛሬ የምናየው ቃል። ሮብ ዕለት ማቴዎስ 22 ማለት ነው። ግን ልጨርስላችሁ ሳምንቱን። ሐሙስ ዕለት ቀጠለ። ሐሙስ ዕለት ፓስኦቨር ነው ሳምንቱ ፋሲካ ነው። ሳምንት ያከብሩታል። ያንን መራር የቂጣ በዓል አብሮ ከደቀ መዛሙርቱ ጋር በላ። ከዛ በኋላ ዮሐንስ 17ን አብረው ጸለዩ። ዮሐንስ 17 ምንድን ነው? አባት ሆይ እኔ እናንተ አንድ እንደሆንን እነዚህ አንድ ይሆኑ አለ። ያለ አንድነት ጌታ አይመጣም። እኔ አንድ ነገር ልንገራችሁ፣ በኋላ ብቻ ያወራው ይሆናል። ኢየሱስ ክርስቶስ ጌታ ነው። አንድ ይሁኑ ብሎ ዮሐንስ 17ን ጸለየ። ማግስቱ አርብ ነው። አርብ ሚድናይት መጡ፣ የያዙት 3 ፒኤም ላይ ላንተና ለኔ ሞተ ኢየሱስ። ለምን 3 ፒኤም ላይ ሞተ አትለኝ? አንድ ነገር ልንገራችሁ። 3 ፒኤም ላይ ሞተው አንደኛ
ፀሐይ ሳትጠልቅ መሞት ነበረበት። አርብ፣ ቅዳሜ፣ እሁድ መቃብር ውስጥ መሆን ስለነበረበት። ሁለተኛ ላምቡ የፓስኦቨር ላምብ ኦልድ ቴስትመንት ላይ ሁሌ የሚገደለው 3 PM ላይ የኃጢአት መስዋዕት ሆኖ የሚገደለው ላምቡ 3 PM ላይ ጌታ ኢየሱስን በሴም ታይም ነፍሱን ሰጠ፣ ሞት። ሮብ ዕለት ታዲያ ማቴዎስ 22 ላይ መጥቶ ጌታ ኢየሱስ ያላቸው ነገር ምንድነው መሰላችሁ? 22:41 እንመልከት። ቅድም ያለውን ቃል እንትን ልበላችሁ 22ን እስከ 41 እስከምንደርስ ድረስ ላውራላችሁ ትንሽ። 22:1 ላይ ቅድም እንደነገርኳችሁ መንግስተ ሰማይ ንጉስ ለልጁ ያዘጋጀውን ሰርግ ያዘጋጀውን ንጉስ ትመስላለች። ባለፈው ሳምንት ያየ ነው። እስከ 11 ድረስ ያየ ነው። ከዛ በኋላ አስተማራቸው፣ ስለ ቄሳር ግብር አስተማራቸው። እንደገና ደግሞ ስለ ትልቂቷ ትእዛዝ የትኛዋ ነች? እኔ በጣም ደስ የሚለኝ ይሄ ነው። አንደኛው ለዛውም ይገርማቸዋል። 22 ላይ የተማረ የህግ አዋቂ መጥቶ ጠየቀው ይላል። ለምን? ጥያቄያቸው ሁሉ የሚገርም ነው። ጥያቄያቸው ሁሉ የሚገርም ነው። አንዲት ሴት ነበረች፣ እንደዚህ ያገባች፣ ከዛ በኋላ ሞቱ። እሱ ደግሞ ምን ይላቸዋል? መጽሐፍ አላነባባችሁ? አባታችን አብርሃም እሱ እኮ የሕያው አምላክ ነው የሙታን አምላክ አይደለም፣ ጸጥ አሉ ይላል። ከዛ እንደገና ጠየቁት፣ ህግ ሁሉ በምን ያልቃል አላቸው። ህግ ሁሉ አለ በሁለት ተቸንክሯል ነው የሚለው። እንደው አንደኛው ቃል ላይ ወይም ደግሞ ተሰቅሏል። በሁለት ህግ ሁሉ የምታውቁት ያ ሁሉ ህግ በሁለት ምንድነው? አንዱ አምላክህን በፍጹም ልብህ በሉት እስቲ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ እስቲ ጮክ በሉና ውደድ በሉ እስቲ፣ ውደድ። ከዛ ቀጥሎስ ንኩት አጠገባችሁ ያለው ባልንጀራህን በሉት እንደ ነፍስህ አድርገህ። ይሄው ነው ህጉ በቃ። ይሄንን አላቸውና ከዛስ ኢንተርጀክት አድርጎ መሀል ላይ ሲጠይቁት አልነበረ ያሉት? እሱ ጠየቃቸው። ምን ጠየቃቸው? እዚህ ጋር ተጽፏል። ዲቦ ይገለጨው። የጠየቃቸውን ስሙ። ምን አላቸው? ኢየሱስ ስለ ክርስቶስ ምን ይመስላችኋል? ይሄ ነው እስከዛ ቀን ድረስ የሚፈልገው ጥያቄ፣ መመለስ የሚፈልገው ጥያቄ። ስለ ኢየሱስ አይደል? ስለ ክርስቶስ ምን ይመስላችኋል? ከዛስ የማ ልጅ ነው ብሎ ጠየቃቸው። እነሱ ምን አሉ? የዳዊት ልጅ ነው። ተመልከቱ። ከዛ በኋላ ያለውን አንብላችሁ። እንኪያስ ዳዊት ጌታዬ ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ሲል በመንፈስ ጌታ ብሎ ይጠራዋል። ልንገራችሁ ይሄን ምን እንደሚል። በምን ጠራው ነው የሚለው? እንደናንተ በስጋ እንዳይመስላችሁ ነው የሚላቸው። እናንተ በስጋ ነው እዚህ ቁጭ ብላችሁ የዳዊት የምትሉት፣ እሱ በመንፈስ ነው ያለዋል። ኢየሱስ በመንፈስ ያናግረን፣ በመንፈስ ያዋራን። ኢየሱስ ክርስቶስ ጌታ ነው። ሰው በሁሉ ነገር ተስተካክሎ ክርስቶስ ላይ ከሳተ በቃ ሳትክ፣ ተሳሳተ በቃ። ቸርች መምጣትም መጾምም መጸለይም በቃ እሱ ሁሉ ዜሮ ነው የሚባዛው። ክርስቶስ ላይ ሰው መሳት የለበትም። እናንተ በስጋ ቁጭ ብላችሁ ነገራችሁኝ፣ አባትህ ነው የምትሉኝ፣ ግን በመንፈስ ሆኖ ጌታዬ አለ። እንዴት ጌታዬ ካለ ልጁ እንዴት ሆናለሁ እኔ? ኢየሱስ ክርስቶስ ጌታ ነው። ዳዊት ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አንድም ቃልስ እንኳን ይመልሱ ዘንድ የቻለ የለም። ከዚያ ቀን ጀምሮ ወደፊትም ማንም ሊጠይቀው አልቻለም። ከዚህ በኋላ ቀደም የነገርኳችሁ ነው የሚሆነው። 2 ቀን ነው፣ ከዛ በኋላ ይሞታል። ኢየሱስ ክርስቶስ ጌታ ነው። በዚህ ዘመን ወገኖቼ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑ፣ በተለይ ክርስቶስ መሲህ ነው፣ ክርስቶስ ፈጣሪ ነው። አንዳንድ ሰው ጂሰስ ክራይስት ሲባል ላስት ኔሙ ይመስላችኋል። ክራይስት ላስት ኔሙ አይደለም፣ እሱ ፈጣሪ ነው። እሱ በሱ ነው የምትኖረው። ልንገራችሁ አንድ ነገር። ስጋን አዘጋጀህልኝ መጣው ሲል ሰማኋል አይደል? አሁን ቅድም ነገርኳችሁ። እዚህ ጋር በመንፈስ ነገረው አይደል ለዳዊት። ከዛ ጌታ ጌታዬ የእግር መረገጫ እስከማድረግ በቀኝ ተቀመጥ አለው አለ። ጌታ ኢየሱስ ምዕራፍ 22 ላይ መጣና እዚህ ምን አለ? ይሄ የመጣው ማን ነው አላቸው። ከትሪኒቲ ወጥቶ ነው የመጣው። ግን አንድ ነገር አትሳቱ። በዳዊት ትራይብ በዳዊት ሊኔጅ ውስጥ ነው የመጣው። ከዛ በኋላስ ሲመጣ ግን አንድ ስጋ አልብሶታል አይደለም እንዴ? ስጋን አዘጋጀህልኝ አላለ? ስጋን አልብሶታል። አሁን እነ ማርያም ጋር ሲወለድ ሉቃስ 1 አንብቡ፣ ማቴዎስ 1 አንብቡ። እነ ማርያም ማን ይበሉት? ስሙን ማን ይበሉት? ይሄንን ከዛስ መልአክ መጣ ይላል። መልአክ እየሮጠ መጣ ይላል። ስሙን የሾሃ በሉት አላቸው ይላል። የሾሃ በሉት። ይሄ ዝም ብሎ ልጅ እንዳይመስላችሁ።
ክራይስት ነው ውስጡ ያለው። የሾሃ በሉት። የሾሃ ማለት ኢያሱ ማለት አይደል? የሾሃ ግን የዘጻቱ እንዳይመስላችሁ፣ ከምድረ በዳ አውጥቶ ከነዓን ከተታቸው እንዳይመስላችሁ። ይሄ አላቸው ህዝቡን ከኃጢአታቸው ያድናቸዋል። እኔ አንዳንድ ጊዜ ገርማቸዋል። ሰው ከኃጢአት መዳን ማለት እኔ እንዴት አይነት መዳን እኮ እንደሆነ ልነግራችሁ። ማንም ሊያድን አይችልም። የኃጢአት ሪመርስ፣ የኃጢአት ቁጭት፣ የኃጢአት ይሄ ምንድነው ኮንደምኔሽን ክራይስት መሲሁ ካልሆነ ማንም አያወጣህም። ይሄንን የሾሃ በሉት። ዛሬ ዓለም ኢየሱስ ክርስቶስ ባይዘው ታውቃላችሁ፣ የተጠቀሱት ሰዎች ሁለት ናቸው። አንዱ ዳዊት ነው፣ አንዱ አብርሃም። ኢየሱስ ክርስቶስ የዳዊትን ነገር በዚህ አድሬስ አደረገላቸው። ዮሐንስ 8 ላይ ደግሞ ሄዳችሁ ስትመለከቱ አባታችን አብርሃም እሱም የሚከሰክሰው በጣም ሊመልሰው የሚፈልገው ጥያቄ ነው። መለሰላቸው። እሱ ነው አባታችሁ አብርሃም ቀኔን ሊያይ ሐሴት አደረገ። ይሄ ለአይሁድ ማለት በጣም ምን ማለት መሰላችሁ? አንዳንድ ቀኖች ልታዩዋቸው የምትናፍቋቸው ቀኖች የሉ? በጣም ልታዩዋቸው። ለምሳሌ በዚህ ቅዳሜ ካሚንግ ሳተርዴ አይተም ማታውቀው ቼክ ቢባል እቺ ሳተርዴ መቼ ነው የምትደርሰው? አይደለም እንዴ? ብቻ አንድ የሆነ ልዩ ኢቨንት ሳተርዴ አለ ቢባል ያንን ቀን ለማየት አሁን ነው ሐሴት የምታደርገው። አብርሃም የዛሬ 3000 እና 4000 ዓመት ቀኔን ላይ ሐሴት አረገ። ከዛ እነሱ ምን አሉ? 50 ዓመት ያልሞላ አብርሃምን ደግሞ ታውቀዋለህ እንዴ አለት። ጌታ ምን አለ? እውነት እውነት እላችኋለሁ። እኛ ዛሬ በጌታ እንደምንለው ማለት ነው። እውነት እውነት እላችኋለሁ አብርሃም ሳይኖር ነበርኩ። ከዛስ ሊገሉት ሊወግሩት ፈለጉ ይላል። ክርስቶስ የሚባለው ነገር ዓለም ዛሬም ስታነሱባት ሊወግሯችሁ ነው የሚፈልጉት። እግዚአብሔር ማለት ትችላለህ፣ ክርስቶስ ማለት ግን አትችልም። ለምን? እሱ ህዝቡን ከኃጢአት ያድናላ። እሱ ህዝቡን ከኃጢአት ያወጣላ፣ ከዲያብሎስ ያወጣላ። ኢየሱስ ክርስቶስ ጌታ ነው። ክርስቶስ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ጌታ ሆይ ስም ይባረክ። እና ይሄንን ነገር ጴጥሮስ እንደገና በቅድም ነገራቸዋል። ሄደ ሞተ። ጌታ ኢየሱስ ክርስቶስ ከሞተ በኋላ ምዕራፍ 1 ላይ ቅድም ያነገርኳችሁ ስለ ይሁዳ ነገራቸው። ይሁዳ ይሄ ቃሉ እንዲፈጸም ነው፣ ይዛችሁት እንዳይመስላችሁ፣ እሱ አምላክ ነው አላቸው። ምዕራፍ 2 ላይ ጌታ ምን አላቸው? ይሄን ስም እንደውም የሚጠራ ምን ይላል አላቸው? ይድናል አላቸው አይደል? ከዛ በኋላ ምን አላቸው? እግዚአብሔር አላቸው እናንተ የሰቀላችሁትን ኢየሱስን ምን አደረገው ነው ያላቸው? ክርስቶስም ጌታም አደረገው አላቸው። ክርስቶስም ጌታም አደረገው። እሱ የዳዊት ልጅ ሳይሆን የዳዊት ጌታ ነው። እሱ የአብርሃም ልጅ ሳይሆን የአብርሃም ጌታ ነው። ክርስቶስም ጌታም አደረገው አላቸው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ዛሬም ያድናል። ክርስቶስ ዛሬም ያድናል። እዚህ ቤት ላይ ወገኖች እንደዚህ አስቡ። አንዳንድ ጊዜ ስንመጣ እዚህ ቤት ውስጥ ጌታ ቆሟል አለ። እዚህ ቤት ኢየሱስ ክርስቶስ ጌታ ነው። ባለፈው ለነ ፓስተር ስመሰክርላቸው ነበር። ባለፈው ኮንፈረንስ ላይ እዚህ ቁጭ ብዬ ፓስተር ሲዛስ መሰከር ቁጭ ብዬ እዚህ ከኋላዬ አንድ በቃ እንትን የሆነ ሰው ተከሻዬ እንደዚህ ይዞኛል። አንድ የቆመ ነገር እንዳለ ይታወቀኛል። አይኔው ኢየሱስ እንደሆነ። ኢየሱስ ክርስቶስ ጌታ ነው። ጌታ እዚህ ቤት ቆሟል ወገኖች። ክርስቶስ እዚህ ቤት ቆሟል። ሊያድን፣ ሊረዳህ፣ ሊያግዝህ፣ ሊያማልድህ ኢየሱስ እዚህ ቤት ቆሟል። ክብር ለጌታ ይሁን። አለ አጠገብህ አሁን። እሱ ጌታ ነው። እሱ አምላክ ነው። እሱ ፈጣሪ ነው። እሱ ይኸውላችሁ መጽሐፍ ምን ይላል መሰላችሁ? ከክፉ ስራቸው እየመለሰ ይባርካቸው ዘንድ ልጁን ሰደደው ይላል። አንዳንድ ሰው ከህይወቱ የተነሳ በእውነት ይላል አዎ ከክፋት ስራ እየመለሰ ይባርካል። እሱ ሊባርክህ አጠገብህ ቆሟል። ሊረዳህ አጠገብህ ቆሟል። ነገሮችን ሊያስተካክል እዚህ ቤት ጌታ ቆሟል። ክርስቶስ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ወገኖቼ ባለፈው እንደነገርኳችሁ ኢየሱስ ክርስቶስ ሁሉ በሁሉ ነው ይላል መጽሐፍ ቅዱስ። ምንድነው? ሁሉም ነው። ጸጋ እሱ ነው። መዳን እሱ ነው። መንፈስ ቅዱስን የላከልን አባት አምላክ ጌታ ኢየሱስ ክርስቶስ ነው። ሌላስ? ልብሳችን እሱ ነው። የምንገባበት ወደ ሰማይ የምንገባበት ልብሳችን ክርስቶስ ነው። በኤፌሶን 4 ላይ ደግሞ አንድ የሚነግረን በጣም የሚገርም ነገር አለ። ኤፌሶን 4 ላይ ምን ይላል መሰላችሁ? አካል ሁሉ በልክ እንደሚሰራ በርሱ ጌታ ይባርክ። በርሱ ነው ያልከው
ጌታ ይባርክ። በእርሱ እንዲህ ብሎ የሚጀምር በእርሱ አካል ሁሉ በልክ እንደሚሰራ በጅማት ተያይዞና ተገጣጥሞ አካሉን ያሳድጋል ይላል። ምን ማለት ነው? አንተና አንቺ፣ አንቺና አንቺ ያያያዛችሁ ጌታ ነው። ምን አለ ነገር አለ መሰላችሁ? ሁላችን እያንዳንዳችን ሁሉ ሰው እጅ አለው እዚህ ቤት እግር አለው አይደል? እነሱ ብልቶች ናቸው አይደል? እና ሁሉ ተገጣጥሞ አንድ ሰው ይሆናው አንድ ሰው ሆናል። በእያንዳንዱ መገጣጠሚያችን ላይ ጅማት አለ ያገናኘን፣ ሰው ያደረገን። ይሄ ሰው ነው ብለን የምንለው ማለት ነው። እያንዳንዱን እና በሳይንስ እያንዳንዱን ብልት ያገጣጠመው ጅማት ሊመነን ይባላል። እና በማይክሮ ኤሌክትሮ ሲያዩት ያ ጅማት ምን እንደሚመስል ታውቃላችሁ? መስቀል ነው የሚመስለው። ሰውነት ውስጥ ያለው ነው እኮ ማውራል። እያንዳንዱ ሰውነትን ያገናኘ ይሄንን ሲሚንቶ፣ ይሄንን ብሎኬት፣ ይሄን ሲሚንቶ ከመሃል አውጥተህ ማስቲካ ብታረግበት ይቆማል? የኔና የእናንተ ግንኙነት ከክርስቶስ ውጪ እንፈርሳለን። እሱ ነው የሚያገናኘን። በመጀመሪያ ክርስቶስ፣ ከዛ በኋላ ምግብ። በመጀመሪያ ክርስቶስ፣ ከዛ በኋላ ጨዋታ። ክርስቶስ ነው ዋናው አገናኙ። ያለ ክርስቶስን አውጥተህ በሌላ ነገር ከተገናኘ ትፈርሳለህ። ክርስቶስ ሁሉም ነው። ክርስቶስ ሁሉ በሁሉ ነው። ሁሉ በሁሉ ነው። በቃ እስትንፋስ እሱ ነው። ስታስብ ክርስቶስ ነው። እንደገና ደግሞ የሚመጣው ጌታ ኢየሱስ ክርስቶስ ነው። ዓለም የፈጠረ እሱ ነው። ምን አይነት አምላክ እዚህ ቤት እንደቆመ! ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ላንተ ይሁን ጌታ ሆይ። ክርስቶስ ኢየሱስ ክርስቶስ የፊልጵስዩስ ጻፊ ሲነግረን በአምላክ መልክ ሲኖር ሳለ አይደለም ይል። ስለዚህ አምላክ ነው ማለት ነው። እሱ የዳዊት ልጅ አይደለም። እሱ የዳዊት ልጅ አይደለም በሉ እስቲ። እሱ የዳዊት ልጅ አይደለም። እሱ የእግዚአብሔር ልጅ ነው። እሱ ዘላለማዊ ነው። ኢየሱስ ክርስቶስ ጌታ ነው። እዚህ ቤት መተን የምናመልከው ጌታ ወገኔ ዘላለማዊ ነው። ክርስቶስ ይባላል። ክርስቶጌና ክርስቶስ ስጋ ሆነ፣ ተወለደ አምላክ። ክብር ለጌታ ይሁን። ለምን ስጋ ሆነ? ትንሽ ነገር ነኝ ዕብራውያን ላይ ለምን ስጋ ሆነ? ለምን ስጋ መልበስ አልፈለገም? ሁላችሁ የምታውቁት ነገር ነው። ግን ዕብራውያን መጽሐፍ ላይ በጣም ደስ የሚል ነገር ስላገኘው ነው ነገራችሁ። ለምን ስጋ ለበሰ? ይሄ ትልቅ አምላክ ስጋ ለምን ለበሰ? ዕብራውያን በጣም ደስ የሚል እንግዲህ ማን ናቸው እነዚህ? እኛ ልጆቹ ምንድን ናቸው አለ? በስጋና ደም ስለሚካፈሉ፣ በሌላ አነጋገር ስጋና ደም ስለሆኑ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸው ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። እቺ ነገር ትንሽ አውርተን ጊዜ ካለን የሆነ ነገር እናገራለሁ። ምን እያለ መሰላችሁ ያለው? እነዚህ ሁሉ እዚህ ያሉት ዓለማችን ዛሬ 8 ቢሊዮን ሰው አለ። ኢየሱስ ጌታ። እነሱ በስጋ ስላሉ በስጋ ስለሚካፈሉ አንድ ፍርሃት አለባቸው ነው የሚለው። እነዚህ ሁሉ ፍርሃታቸው ምንድን ነው? ሞት። አሁን አለ በሞት ላይ ስልጣን ያለውን በቦክስ እንዲሽር ነው የሚለው። እስቲ በሉኝ፣ በሞት እንዲሽር። ይሄው ማን ይላል? ዲያብሎስ። ዲያብሎስ ምን መሰላችሁ የሚያደርገው? ከጌታ ኢየሱስ መምጣት በፊት ቁልፍ አለው፣ ስልጣን አለው አይደል የሚለው። ስልጣን ቁልፍ አይደል? ቁልፍ አለው። ጠቅላላ የአዳም ህዝብን አንድ ቤት ውስጥ ሞት የሚባል ቤት ውስጥ እያስገባ ይቆልፋል። ሞት የሚባል ቤት ውስጥ እያስገባ ይቆልፋል። ሞት እያስገባ ይቆልፋል። አሁን ምን አለ ጌታ? እኔ ስጋ ልልበስና እዚህ ቤት ውስጥ እገባለሁ አለ። ቁልፍ የሚሆነው በር እስካለ ነው። በር ከሌለ ቁልፍ ምን ይሰራል? ገባ፣ እዚህ ቤት ውስጥ ገባና በሩን ሰብሮ ወጣ። ኢየሱስ ጌታ ነው። የሞትን በር ሰብሮ ወጣ። ቁልፉ ዋጋ የለውም። አሁን እሱ ነው በሩ፣ እሱ ነው መግቢያው። ኢየሱስ ክርስቶስ ጌታ ነው። ለዚህ እኛን መሰለ። አሁን ግን እሱ በአብ ቀኝ አለ። ዳዊት እንዳለው ጌታ ጌታዬን በአብ ቀኝ ተቀመጥ አለው። ኢየሱስ ክርስቶስ ጌታ ነው። ዳዊት ይሄን ብቻ ብሎ አላበቃም። የሚቀጥለውን ነገር ላውራላችሁ፣ ትንሽ ጊዜ አለኝ። ይሄን ብቻ ብሎ አላበቃም።
ዲወይ መልሽ ወደ 110 ላይ ይሄን ብቻ ብሎ አላበቃም። ተመልከቱ። ማንም ያነብልኝ ጮክ ብሎ እስቲ ከ4 ቁጥርን ጮክ ብሎ እሺ ሁላችሁም አንብቡት። እንደ ይሄን ጉባኤ ብቻ ልስበክ በቃ የለም በዚህ በኩል ያለ መብሪ ብቻ እነዚህ ተቀላቀየ። ኢየሱስ ክርስቶስ ጌታ ምን አለ መሰላችሁ? እንደ መልከጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ አይጸጸትም። ሌላ ነገር ደግሞ ሰማሁ አለ። ሲምል ሰማሁት። እግዚአብሔርን ሲምል ሰማሁት። ምን ሲምል ሰማሁት? አንተ የ3 ቀንና የ3 የ4 ዓመት ሳይሆን የዘላለም ካህን ነህ ሲለው ሰማሁ። ኢየሱስ ክርስቶስ ጌታ ነው። እና ያንተ ክህንነት ስሙ እዚህ ጋር ያንተ ክህንነት ግን የአሮን አይነት ክህንነት አይደለም። ለምን? የአሮን ክህንነት ተመልከቱ። የአሮን ክህንነት የሌዊ ክህንነትና ክህንነት ብቻ ነው። የመልከጼዴቅ ግን ክህንነት ብቻ አይደለም። መልከጼዴቅ ራሱ ስንመለከተው መልከጼዴቅ አንድ የሳሌም ንጉስ ነበር ነው የሚለው አይደል? አብርሃም 9 ወይም ደግሞ 5 ነገስታትን መጥቶ ሲመለስ ተገናኙ ነው የሚለው። ይሄ መልከጼዴቅ ማለት ንጉስ ነው። ሌላስ? ካህንና ንግስናን አንድ ላይ የያዘ ሚኒስትሪ ነው። ኢየሱስ ንጉስም ነው ካህንም ነው። ኢየሱስ ክርስቶስ ጌታ ነው። መልከጼዴቅ ሹመት በጣም የሚለይበት መሰላችሁ? የአሮን ሹመት ጸሎትህን ይዞ ካህኑ ጡረታ ሊወጣ ይችላል። ሌላውስ ጸሎትህን ይዞ የሚመጣው በአመት አንዴ ነው። የአሮን ሹመት ማለት ነው። ኢየሱስ ክርስቶስስ በገዛ ደሙ ወደ ዘላለም ድንኳን ብቻውን እንኳን አይደለም ይዞን ገባ ይላል። ኢየሱስ ክርስቶስ ጌታ ነው። ይዞን ገባ፣ አስታረቀን። ክብር ለኢየሱስ ይሁን። አንተ እንደ መልከጼዴቅ ካህን ለስንት ጊዜ? ለዘላለም። ሌላ ካህን የለም። በቃ የሚሻር ነገር የሚወርድ የሚወጣ የለም። እሱ ካህንህ ነው። ኢየሱስ ክርስቶስ ጌታ ነው። ለዘላለም እሱ ካህናችን ነው። ይህንን አለ ዳዊት። በጣም ደስ የሚለኝ እዝራ ላይ ካህናቶች የሚመረጡት በሌዊ እንትናር ተታየና የሌዊ ከሆንክ ያው ዴስቲኒ ይታወቃል። የዳዊት ከሆንክ የይሁዳ ከሆንክ ይታወቃል። ይሄ መልከጼዴቅ ግን ትውልድ የለውም ይላል። አባትና እናት የሉትም ይላል። የዘር ሐረግ የለውም። የኢየሱስ የዘር ሐረግ አብና አብ ብቻ ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ልጅ ኢየሱስ ካህናችን ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ቆመን እንጸልያለን ሁላችንም። ሃሌሉያ! ክርስቶስ እዚህ ቤት አለ። ክብር ለጌታ ይሁን።